የዕለተ ሐሙስ ፕሮግራማችን የሶስተኛ ክፍል የመጨረሻው ፕሮግራማችን በቀጥታ ትኩረት የሚያደርገው ኢንሳይድ አርሴናልን በተመለከተ ባለፉት 24 ሰዓታት ያሉ መረጃዎችና ምሽት ላይ የወጣው የዊሊያም ሳሊባ የጉዳት ሂደት በተመለከተ የወጡ መረጃዎችን አካተን በዚህ ፕሮግራም ከእናንተ ጋር ቆይታ ብናደርግ ይሆናል። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነታችን እንድታሰፉ ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ይህ አብዲ ራዋ ቲዩብ ነው። ከኛ ጋር ለተወሰኑ ደቂቃዎች ቆይታ እንድታደርጉ የአክብሮት ግብዣችን ነው። በመጀመሪያ ክፍል ሞርጋን ሮጀርስን ቼልሲ እንዴት ሊገለገልበት ይችላል በሚል ቆይታ አደረግን። በሁለተኛ ፕሮግራም በሊቨርፑል ዙሪያ የወጡ የዝውውር መረጃዎችን ተመለከትን። አሁን ደግሞ ኢንሳይድ አርሴናል ነው፣ ጉዳትም የዝውውር መረጃንም አካተን ወደ እናንተ ተደራሽ የምናደርግበት ምሽት ላይ እንግዲህ የዊሊያም ሳሊባን ጉዳት በተመለከተ አርሴናል ራሱ ኦፊሻሊ የጉዳቱን ሁኔታ አረጋግጧል። ኦፊሻሊ ኮንፈርም አድርጓል። ለደጋፊዎቹ ለእግር ኳሱ ቤተሰብ አሳውቋል እና በጣም የዊሊያም ሳሊባ አይነት ክላስ ያለው ማለት በዚህን ሰዓት በፕሪሚየር ሊጉ በሱ እድሜም አሁን ላይ ፕራይም ታይማቸው ላይ ከሚገኙ ተከላካዮች ምናልባት ከሳሊባ ከፍ ብሎ ሊቀመጥ የሚችል ተከላካይ የለም። በፕራይም ታይም በአበባ ዘመኑ የሚገኝ 25 ዓመቱ ላይ ነው። ምርጡ ተከላካይ ነው በሊጉ። ስራው ሚናውን የሚገልጽ ተግባሩ የሚናውን አቅም የሚገልጽ ጀርባውን ነው የተጎዳው። የአርሴናል ግን የጀርባ አጥንት ነው። ይሄ ተጫዋች የጉዳቱን ክብደት ገና ዓለም ዋንጫ ያ የግማሽ ፍጻሜ የስፔን ጨዋታ ላይ ህመሙን የገለጸበት መንገድ ምን ያክል አሳዛኝ እንደሆነ በወቅቱ ስናነሳ ነበር። የአርሴናል ምሰሶ ነው ብንል ላይገልጸው ይችላል። ሳሊባን የሚያክል ተከላካይ በዚህን ሰዓት በሊጉ የለም። ተጣማሪው እንኳን ጋብርኤል ከሳሊባ በርካታ ትምህርቶችን መማር አለበት። ምናልባት የእግር ኳሱ ቤተሰብ ይሄ ኢንፍሉዌንስ በሚፈጥሩ ሁኔታዎች ላይ እዛ ጋር ካራክተራይዝድ የሆኑ ተጫዋቾች ለደጋፊ ሳቢ የሆኑ ምስሎችን ከሚሰጡት ይልቅ ሚናቸው ለቡድን ውጤት አስተማማኝነት ከሆነ ሳሊባን የሚያክል የለም። ይህን የመሰለ ተከላካይ አርሴናል እንግዲህ በጀርባ ጉዳት ምክንያት ለረጅም ወራት ከሜዳ እንደሚያጣ ተገልጿል። ለረጅም ወራት ነው ያለው። ኤክስቴንደድ ፔሪድ ነው የሚለው ከተመለከታችሁ መረጃውን እና የዚህ ተጫዋች የጀርባ ጉዳት አሁን ላይ ሰርጀሪ እንደማያስፈልገው 100% ተረጋግጧል። አያስፈልገውም ሰርጀሪ። ነገር ግን የጉዳቱ የማገገሚያ ሂደት ረዘም ላለ ጊዜ ተጫዋቹን ከሜዳ ያርቀዋል። አሁን ተረጋግጧል። ከዚህ በፊት ሁለት መልክ ነበር እና ይሄ ተጫዋች በነገራችን ላይ አሁን ዘገባዎች ላይ በጥልቀት ከተመለከታችሁ ጉዳቱ መነሻው ማለት ነው ብሔራዊ ቡድኑም ክለቡም ጉዳቱን መቅረፍ የሚችሉበት ስቴጅ እና አሁን ምን መሰላችሁ የራስን ጥቅም ማስቀደም አንዳንዴ ለእንዲህ አይነት ለተጫዋች ከባድ ጉዳት ይዳርጋል። እንዴት መሰላችሁ? ክለብ ከተጫዋች ይበልጣል። ምንም ጥያቄ የሚቀርብበት ጉዳይ አይደለም። ግን አሁን ለምሳሌ ሳሊባ እረፍት አድርጎ ሪከቨር ቢያደርግ አስተማማኝ ጤንነት ላይ ሆኖ ቀጣይ ሲዝኑ ለመጀመር አርሴናል ቢያስብ በዛች በከባድ ሰዓት በኤፕሪል ወር ውስጥ ነበር ሳሊባን በቀጥታ ሕክምና ማድረግ መጀመሪያ የነበረበት ኤፕሪልና ማርች። ያን ጊዜ የነበረውን ደግሞ የፕሪሚየር ሊግ ውጥረት አስታውሱ። እንዴት ሆኑ ሳሊባ? ስለዚህ በህመም ማስታገሻዎች ተጫዋቹ ማች ፊትነሱን የሚያጎለብትበትን እነዛ ያን ከባድ ህመም ያን ከባድ ፔን ውጦ
አንድ ከሌኪፕ ጋር የነበረውን ኢንተርቪው ካልተመለከታችሁ ተመልከቱት። ጥርሴን ነክሼ ነው ህመሙን ችዬ እስከ ሲዝኑ መጨረሻ ድረስ የተጫወቱት። አሁንም በዚህ አቋሚ መቀጠል አለብኝ፣ ምክንያቱም በክለብ ያለኝ ሚሽን አጠናቅቄ ያለው በሲዝን ውስጥ ያለኝ ሚሽን፣ አሁን ደግሞ የሀገሬ ሚሽን ይቀረኛል ሲል ነበር። በጣም ህመሙን ጭምር እየገለጸ ነበር እና የተጫዋቻውን ከአቅሙ በላይ ሆነ። እስከ ግማሽ ፍጻሜ ድረስ ከፈረንሳይ ጋር ተጉዞ ይሄ ጉዳት ደግሞ ለረጅም ጊዜ ከሜዳ እንደሚያርቀው በትናንትናው ዕለት አርሴናል ኦፊሻሊ ስቴትመንት አውጥቶ አረጋግጧል። በነገራችን ላይ በእግር ኳስ አንድ በጣም 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 ቅሬ ከሚያሰኙ ጉዳዮች መካከል የተጫዋችን ጉዳት እንደመስማት በጣም ቅር የሚያሰኝ ነገር ለምን መሰላችሁ? የዛ ተጫዋች መጉደል ለተፎካካሪ ክለቦች አድቫንቴጅ ሊሆን ይችላል ቴክኒካሊ፣ ግን ያም ሆነ ይህ እነዚህን ተጫዋቾች ተመልክተን ነው በእግር ኳስ የምንረካው። የእነሱ ብቃት ነው ለእኛ መዝናኛ የሆኑ። የእነሱ መጎዳት ማንንም ሊያስደስት አይገባም። አሁን ትልቁ የእግር ኳስ አንድነቱ ምንድን ነው? በእነዚህ ተጫዋቾች የሜዳ ውስጥ እንቅስቃሴን የእግር ኳሱ ቤተሰብ ረክቶ ወደ ድጋፍም የተቀየረ። አሁን እኮ ድጋፍ የሚመጣው ከእርካታ ነው። እርካታ ሳይኖር ድጋፍ አይኖር። ምክንያቱም ክለቡ እየተሸነፈም ቢሆን አንድ ደጋፊ በቁጭት እየታመመም እየተሰቃየም በርካታ ብስጭቶችን እያሳለፈ ለዛ ክለብ ያለውን ድጋፍ በጽናት የሚቀጥለው መጀመሪያ ያ ክለብ የሰጠው እርካታ ነው። ለዛ ነው ክለብን አንዳንዴ የክለብ ድጋፍን ከምንም ነገር በላይ አድርገው የሚያስቀምጡት ሎያሊቲ ስለሆነ እና እነዚህ ተጫዋቾች ናቸው ሜዳ ውስጥ ብቃታቸው ለእኛ መዝናኛ ነው። ስለዚህ ጉዳቱ እንዴት ሊወደድ ይችላል የአንድ ተጫዋች? እና በጣም በተለይ ደግሞ በቅርብ ዓመት ውስጥ ካየናቸው በጣም ምርጥ ለመሰላቸው። አሁን ለምሳሌ እኔ አርሴናል ሳሊባን አቶ የሚጎዳው ጉዳት በጣም እጅጉን ከፍ ያለ ነው፣ ከጋብርኤል የበለጠ። ጋብርኤል የደጋፊ ተጫዋች ስላችሁ ደጋፊው የሚወዱ አይነት ፓሽን ያለበት ተጫዋች፣ ይሄ ካፕቴን መሆን የሚችል ቲሙን ሊድ ማድረግ የሚችል ግን ዲፌንሲቭ ካራክተር ከተባለ 100% የተሟላው ተከላካይ ዊሊያም ሳሊባ፣ 100% ምንም የማይወጣለት ተከላካይ ማለት ነው። እና ይህን የመሰለ ተጫዋች እንግዲህ ለረጅም ወራት ከሜዳ ያርቃል። አርሴናል ይህን ተጫዋች ለመተካት አሁን ላይ ባሉ ዘገባዎች ከሆነ ከትናንት በስቲያ አንድ ፕሮግራም ሰርተን ነበር፣ ወደኋላ መለስ ብላችሁ አድምጡት። ጆዋው ማርቲንስ የሚባለው ተከላካይ በአርሴናል ራደር ውስጥ አለ ምክንያት አልተገኘም። ለሪያል ሶሲዳዱ የ20 ዓመት ተጫዋች ከ43 እስከ 60 ሚሊዮን ፓውንድ ሪሊዝ ክሎዙ እንደሚሆን የተገመተው ተጫዋች አሁንም በሳሊባ ተተኪነት በራደር ውስጥ ከተያዙ በጥብቅ አርሴናል ከያዛቸው 3 ተከላካዮች ውስጥ አንዱ እሱ ነው። ሌላኛው እንደሚታወቀው ኤዝሪ ኮንሳ ነው። አርሴናል 35 እስከ 40 እስከ 45 ሚሊዮን ፓውንድ መክፈል ይፈልጋል። ቪላ ለ2 ዓመት ኮንትራት አርሴናልን 60 ሚሊዮን ፓውንድ ክፈሉ ይላል። ዋና ኢላማ አርሴናል ኤዝሪ ኮንሳ ነው። ከኤክስፒሪየንስም በቦታው ላይ ረጅም ጊዜ ከማገልገሉና ሊጉንም አዳፕት ከማድረጉ አንጻር። ሌላኛው ተጫዋች ግን ጆን ስቶንስ ነው። ተፎካካሪ ክለቦች አሉ፣ ባየር ሙኒክ፣ ከፕሪሚየር ሊግ ደግሞ አሁን አዲስ ፈላጊ ሆኖ የመጣው ቼልሲ። እነዚህ 3 ተጫዋቾች አርሴናል የሳሊባ ተተኪነት ቅድሚያ የሰጣቸው ሴንተር ባኮች ናቸው። በቀጣይ አርሴናል በእነዚህ ተጫዋቾች ዙሪያ አሁን የተጫዋቹን ጉዳት ማረጋገጡን ተከትሎ አርሴናል ቤት ሴንተር ባክ መፈረሙ የማይቀር ነው። ግን ሳሊባን ማን የሚተካ ይመስላችኋል? በብቃት ደረጃ የሳሊባን ኳሊቲ ሙሉ በሙሉ አምጥቶ ማንም ኮፒ አያደርግ ወይም በሳሊባ ደረጃ ፐርፎርም አያደርግ። ፐርፎርም ለማድረግ በጣም 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 የሳሊባን ኳሊቲ ለማግኘት አርሴናል ይቸጋል። ግን በጥሩ ቅንጅት ቦታውን መድፈን ይችላል። አርቴታ ደግሞ አስተማማኝ ባክላይን መስራት እንደሚችል እንግዲህ
ላለፉት ዓመታት በበቂ ሁኔታ አሳይቶናል። ስለዚህ በቡድን እንቅስቃሴ ሳሊባን ይተኳል እንጂ በግለሰብ የመተካቱ ድል በግሌ ይሄ ሁኔታ ለሚካኤል አርቴታ ፈታኝ ይመስለኛል። እስቲ የእናንተን አስተያየት በኮሜንት መስጫ ላይ አስቀምጡ። መተካት ይችላል? ማንስ ቢመጣ ቦታውን ከቨር ማድረግ ይችላል? በአስተማማኝ ሁኔታ በፍጥነት ከጋብሪኤል ጋር ተጣምሮ ቀጣዩን ሲዝን አርሴናል በበጎ እንዲጀምር የሳሊባን ክፍተት ሴንስ እንዳያደርግ የተሻለውን አማራጭ እንዴት ሊጠቀም ይችላል? እስቲ የእናንተን አስተያየት በኮሜንት መስጫ አስቀምጡ። ግን ሳሊባ ለረጅም ወራት ከሜዳ እንደሚርቅ ተረጋግጧል። እነዚህ 3 ተጫዋቾች በሱ ቦታ ለመተካት አርሴናል በራደር ውስጥ የያዛቸው ተጫዋቾች ናቸው። በቀጥታ እስቲ በትናንትናው ዕለት ኢሳም ካህን ብሪፍ ፕሮግራሙን ይዞ ቀርቧል። በዴሊ ሜል በኩል ተመልክታቸዋል ብዬ አስባለሁ። እዛ ጋር ከተነሱ ነጥቦች መካከል ለአርሴናል ደጋፊዎች አሁን ላይ አጓጊና በጎ የሚባለው መረጃ አርሴናል ዊንገር ለማስፈረም በጣም በገበያው ላይ ሰፊ ስራዎችን እየሰራ ግን የኢሳም ካህንን ዘገባ ገብታችሁ ተመልከቱ። ዴሊ ሜል አርሴናልን በብዙ መልኩ የሞርጋን ሮጀርስ ዝውውር አለመሳካቱ ብቻ አይደለም፣ እዚህ ዝውውር ላይ አርሴናል መሰንበቱ ሌሎች ኦልተርኔቲቭ ተጫዋቾች ላይ በንቃት እንዳይሰራ ጭምር ያዘናጋው የዝውውር ሂደት ነው። አሁን ፊድባኩ ጥሩ አይደለም እያሉ ነው የሚገኙት። ምክንያቱም አርሴናል በጣም እርግጠኛ ነበር ሮጀርስ እንደሚያስፈርም። ጉዳዩ ከቪላ ጋር የነበረው ድርድር፣ ይሄ ድርድር ሂደት ደግሞ 1 ሲባል 2 ሲባል የተወሰኑ ጊዜያትን ፈጀ፣ ረዘመ፣ ጊዜ ተወሰደበት። በዚህ መሃል ደግሞ ሌሎች ክለቦች አርሴናል እንዳቀደው ኢላማ ባደረጓቸው ተጫዋቾች ላይ አፐር ሃንድ ይዘው ከአርሴናል ራቁ በተጫዋቾች ድርድር ላይ። አሁን አርሴናል በራደር ውስጥ ሮጀርስ ፕራዮሪቲ ታርጌት ነው። ባርኮላ፣ ሚዴይ ምናምን ሌሎች ተጫዋቾች ኦፕሽን ናቸው። ባርኮላ ላይ ድጋሚ ፍላጎትን ለማንጸባረቅ ቢሞክርም ግን በሊቨርፑል የተጫዋቹ የዝውውር ሂደት ስቴጁ መስፋቱን ትናንትና ምናልባት ፋብሪዚዮም ይሄን ጉዳይ ሲያብራራ ነበር። አሁን አርሴናል ከዚህ ዝውውር ጋር በተያያዘ በጣም ፋር ነው፣ ርቆ ነው ያለው። እኔ አሁንም ባለኝ አቋም እንደጸናው ነኝ። ሊቨርፑል ባርኮላ ነው ሁኔታው። አርሴናልን እዚህ ጋር አሁን ባለው ሁኔታ በዝውውር ነገራቶች ይቀየራሉ። አሁን ባለው ሁኔታ ግን ባርኮላ ላይ ከአርሴናል የበለጠ ሊቨርፑል፣ ዴሊ ሜልም ይሄን ሲል ነበር። እንደገና ዘሳንም ይሄን ጉዳይ ሲያረጋግጥ ነበር። ስካይ ስፖርት አርሴናል ኦፕሽኑን ባርኮላ ቢያደርግም ግን ባርኮላ ላይ አርሴናል ያላቀደውን ክፍያ ሊያስወጣው ይችላል ነው ስካይ ስፖርትም እያለ የሚገኘው። ይሄ ማለት ዝውውሩ ላይ ሊቨርፑል በበለጠ ገፍቶ የሚሄዱ ይህን ዝውውር አርሴናል ሃይጃክ ለማድረግ ቢገባ እንኳን አሁን ሊቨርፑል አቀረበ ከተባለውም ክፍያ የበለጠ አርሴናል ሊከፍል ነው። እዚህ ጋር ለሮጀርስ መክፈል ያልፈለገውን ክፍያ። ይሄ ደግሞ በዝውውር ላይ ፕራዮሪቲ ታርጌትን እንዳያጣ ቡድን እንዲህ አይነት ሁኔታዎች ለመተግበር ቀላል አይሆኑም። ባይሆን አማራጮችን ያሰፋሉ በማለት እየገለጹ ነው የሚገኙትና አርሴናል ከሰሞኑ እንግዲህ የፒኤስጂ ሁኔታ መቀዛቀዙን ተከትሎ ድርድር ስምምነት ላይ መድረስ ሳይችል መቅረቱን ተከትሎ የሌብዥክንና የፒኤስጂን ሁኔታ በያንዲያሞንዴ ዙሪያ እያጤነ እንደሆነ መረጃዎች እየወጡ በደንብ ይህን ሁኔታ አጥብቆ እየተከታተለ ነው። ዝውውሩ ላይ መግባት የሚችልበት ሁኔታ ካለ ሌላኛው ተጫዋች እዚህ ዘገባ ላይ የተጠቀሰው ሚዴይ ነው የኤቨርተን። ሌሎች አማራጮችም አሉ እየተባለ ነገር ግን አርቴታ ትረዘ ፕሮሰስ ሂደቱ ላይ ምናልባት አድማጮች ትኩረት ሰታችሁ ከተመለከታችሁ አላቅም፣ ትልቁ ኢንቨስትመንት እኮ ኖኒ ማድዌኬን ዊንገር ላይ ያወጣው። ከዛ በመቀጠል ውስን ተጫዋቾች ላይ ነው አርቴታ በዊንግ ተጫዋቾች ላይ ኢንቨስት ያደረገው። ይሄ ጉዳይ ምናልባት ትኩረት ላይሰጠው ይችላል። አርሴናል አሁን በክንፍ ተጫዋች ዝውውር ከፍተኛ ኢንቨስትመንት ያደረገው ለኖኒ ማድዌኬ፣ ከዛ በመቀጠል ለትሮሳርድ ነው፣ ከዛ በመቀጠል ለማርኪኒዮስ ነው። በ3.5 ሚሊዮን ፓውንድ ያስፈረመው ወጣቱ ተጫዋች
ዊንገር በማስፈረም በዚህን ሰዓት በፕሪሚየር ሊጉ አርሴናል 28ኛ ላይ ነው የሚገኘው በትራንስፌር ማርኬት። ቼልሲ አንደኛ ነው፣ ዩናይትድ ሁለተኛ ነው፣ ሲቲ ሶስተኛ ነው። በፕሪሚየር ሊግ አይደለም፣ በአምስቱ ትላልቅ ሊግ ሙኒክ አራተኛ ነው፣ ቪላ አምስተኛ ነው፣ ቶትናም ስድስተኛ ነው፣ ኒውካስል ሰባተኛ ነው፣ ሊቨርፑል ስምንተኛ ነው፣ ፒኤስጂ ዘጠነኛ ነው፣ ዌስትሃም 10ኛ ነው፣ ቼልሲ 11 ዊንገር፣ ዩናይትድ 6፣ ሲቲ 6፣ ባየርን 5፣ ቪላ 8፣ ቶትናም 7፣ ኒውካስል 5፣ ሊቨርፑል 7፣ አርሴናል 3 ዊንገር ነው ከ2020 በኋላ ማስፈረም ይቻላል። ይህ አሁን በቦታው ላይ ያለውን ጥራት ከተፎካካሪ ክለቦች አንጻር ሲታይ አርሴናል እንደ ቡድን ውጤታማ የመሆን አቅሙ እንጂ ጥራቱም ጥልቀቱም በጣም ዝቅተኛ የግራው የሜዳ ክፍል። ይሄ ደግሞ የበለጠ አሁን ስር ነቀል ለውጥ፣ እድሳት፣ አስተማማኝነት፣ ዋስትና በፈለገ ሰዓት ደግሞ የገበያው ሁኔታ አርሴናል ባሰበው መልኩ እየሄደለት አይደለም። አሁን ዴይሊ ሜል ላይ ገብታችሁ ተመልከቱ፣ መረጃውን በደንብ ተዘርዝሯል። ይሄ ደግሞ አንዳንዴ ክለቦች በገበያው ላይ የፈለጉትን አይነት ኳሊቲ ሲያጡ ባለው የገበያው ሁኔታ ደግሞ አስገዳጅ የሆኑ የክለቡ ይሄ ሁለተኛ ምርጫዎች ላይ፣ ሁለተኛ ምርጫ ማለት በኳሊቲ አይደለም፣ ሁለተኛ ሌቭል የሚያስቀምጧቸው አንደኛ ሌቭል ይሄ ነው የኔ ትልቁ ፕላን ይሉና 2 ወይ 3 ተጫዋች ይዛሉ። ሁለተኛ ሌቭል ደግሞ በእነዚህ ተጫዋቾች ዙሪያ ለምሳሌ ጉዳት፣ የክፍያ አይነት፣ ክለቡ ለሽያጭ ፈቃደኛ ካልሆነ እንደነዚህ አይነት መመዘኛዎች ካሉ ቀይረው ወደ ሌላ ኢላማ ለመሄድ እንዲህ አይነት ስትራቴጂዎችን ይከተላሉ። አርሴናል ሳይፈልግ ወደዚህ ስትራቴጂ ሊገባ ይችላል ብለው ግምታቸውን አስቀምጧል። ነገር ግን አንዳንዴ ደግሞ ክለቦች በሳል የሆኑ ሂደቶችን ሲከተሉ የግድ አውት ኤንድ አውት ዊንገርን ማግኘትም ቅድሚያ ላይሰጡ ይችላሉ ብለው ገምቷል። ይሄ ደግሞ ከጁሪየን ክሩፒና ከሁሊያን አልቫሬዝ አማራጭ ያጫወት ሲስተም ጋር በቀጥታ ተያያዥ ሆኖ ተነስተዋል በማለት ቦታው ላይ ገልጸዋል። እስቲ ይህን ጉዳይስ እንዴት ትመለከታላችሁ? አርሴናል በቀጣይ ግን በአንገብጋቢ ሁኔታ ዊንገር ማስፈረሙ የማይቀር ነው። ማንን የሚያስፈርም ይመስላችኋል? ማንንስ ቢያስፈርም ለአርሴናል አሁን ላይ ለተፈጠረው ክፍተትና የዴብዝ እጥረት አስተማማኝነት ሊሰጥ ይችላል? አሁን ክርስቶስ ዞሊስ ክለቡ አምጥቷል፣ ለክለቡ ፈርሟል። ትናንትና ኦፊሻሊ መረጋገጡን ለአርሴናል ቅርበት ያላቸው መረጃዎች እየዘገቡ ነው የሚገኙት። ግን ዞሊስ የቋሚነትን ቦታና ኃላፊነት የሚሰጠው ተጫዋች አይደለም፣ የስኳድ ተጫዋች ነው። ከሱ የበለጠ ጥራት አርሴናል ይፈልጋል። ስለዚህ እስቲ ለእናንተ ማን ነው ለቦታው አስተማማኝ ምርጥ ከማርቲኔሊ ከትሮሳርድ በተሻለ ኳሊቲ አርሴናልን ረጅም ርቀት ይዞ መጓዝ የሚችል ኃላፊነቱን በአስተማማኝ ሁኔታ የሚወጣ ዋስትና ያለው ጥራቱም ክላሱም አስተማማኝ የሆነ ተጫዋች እስቲ በቦታው ላይ ማን ይመስላችኋል? አርሴናል ቢያስፈርም ቡድኔ ይህን ተጫዋች ቢያመጣ በግሌ የምመኘው ተጫዋች ነው የምትሉትን እናንተ በኮሜንት መስጫ እያስቀመጣችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በ3 ፕሮግራም ከእናንተ ጋር በእንዲህ መልኩ ቆይታ ያደረግን። ሰላም ቆዩ።